በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? እኔ ሰይፈ ሥላሴ ነኝ። እንኳን ለሐዋርያት ጾም ወይም ደግሞ የሰኔ ጾም ብለን በተለምዶ ለምንጠራው ሐዋርያት ለጾሙት ጾም በሰላም አደረሳችሁ አደረሰን። ይህ ጾም እንግዲህ የቤተ ክርስቲያናችን አጽዋማት አንዱ ነው። ከቤተ ክርስቲያን አጽዋማት መካከል ከቤተክርስቲያናችን አጽዋማት መካከል ገሃድ ከምንጾማቸው ጾሞች መካከል አንደኛው ነው ማለት ነውና እንኳን ለዚህ ለቤተክርስቲያናችን የአዋጅ ጾም ለሆነው ቅዱሳን ሐዋርያት ለጾሙት የቤተክርስቲያናችን አጽዋም ወይም ደግሞ ጾም በሰላም አደረሳችሁ አደረሰን። ይህ ጾም ከሌሎች አጽዋማት ልዩ የሚያደርገው እንግዲህ ከብዙ መብሎች በኋላ የሚመጣ ጾም መሆኑ ነውና በእርግጥ ቤተክርስቲያናችን ይህን የትንሣኤውን ቀናት ከትንሣኤ በኋላ ያሉትን ቀናት ልክ ጌታችን እንደተነሳበት ዕለት አድርጋ ነው የምትቆጥራቸው። እንደ አንድ ቀን ነው የሚቆጠሩት በቤተክርስቲያን። ነገር ግን ብዙ ምግብ በላ ሆዳችን አይደለ? ብዙ እንደዛ ነው የሚባለው። ብዙ ብሉት የሚባሉ ወይም ደግሞ እነዚህ ጥሉላት የምንላቸውን የእንስሳት ተዋጽኦ የሆኑ ምግቦችን ሲበላ ነው የከረመው ወይም ደግሞ የባጀውን ማለት ክረምት የከረመው ይባላል አይባልም መሰለኝ። የከረመው የሚባለው ከክረምት በኋላ መሰለኝ አይደለ? ክረምት ሲወጣ እንዴት ከረማችሁ ምናምን የሚባል። እነዚህ የበጋ ወራት ግን መባጀት ወይም ደግሞ እንዴት ባጃችሁ ነው የሚባል እና እንደዛ መሰለኝ የሚባለው። ስለዚህ ሲበላ ነው የባጀው ማለት ነው ሆዳችን። አሁን ደግሞ ይህን ጾም ሲናፍቀው ነበር ነፍሳችን። በነገራችን ላይ ይህንን ጾም በጣም በጥብቅ ስትፈልገውና ስትሻው የነበረ ጾም ነው። ስለዚህ ከሁሉ ጾም የሚለየው በነገራችን ላይ የሰኔ ጾም ከሁሉም ጾም የሚለየው በጣም በጉጉት የምንጠብቀው ጾም በመሆኑ ነው። ነፍሳችንም ኢቭን ስጋችንም ራሱ ይህን ጾም በጉጉት ነው የሚጠብቀው። ስጋ ከአቅም በላይ የሆነ ምግብን ሲመገብ የተለያዩ በሽታዎች ይወራጩበታል። የበሽታ ምንጭ ነው የሚሆነውና ከዚህ በሽታ ለመራቅ ሲል የግድ ጾሙ ያስፈልገው ነበር። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ መንፈስ ቅዱስ ለሐዋርያት ከወረደላቸው በኋላ በቀጣዩ ሰኞ ቀን የሚጾም ወይም ደግሞ ከበዓለ ጰራቅሊጦስ በኋላ የሚገባ ጾም ነው ማለት ነው። ይሄ ሰኔ ጾም ብለን ወይም ደግሞ በተለምዶ ሰኔ ጾም ብለን የምንጠራው የሐዋርያት አባቶቻችን ጾም ማለት ነው። ቅዱሳን ሐዋርያት ይህንን ጾም ሲጾሙ አንደኛ ጌታችን ያደረገውን ምሳሌ በመከተል ስራቸውን በጾም ለመጀመር ነው። ሁለተኛው ደግሞ ትእዛዝ ነው። ጌታችን ኢየሱስ ክርስቶስ የምታስታውሱ ከሆነ በማቴዎስ ወንጌል ላይ የዮሐንስ ደቀ መዛሙርት እኛና ፈሪሳውያን እንጾማለን፣ ያንተ ደቀ መዛሙርት ግን የማይጾሙት ለምንድን ነው ብለው ጠይቀውት ነበር። እና ምንድነው የመለሰላቸው ምላሽ? ሚዜ ሙሽራው አብሮት እስካለ ድረስ አይጾምም፣ ሙሽራው ከነሱ የሚወሰድበት ጊዜ ይመጣል፣ ያኔ ይጾማሉ የሚል ምላሽ ነበር የሰጣቸውና ይህ ምንድን ነበረ? ትእዛዝ ነበረ። አንደኛ ለዮሐንስ ደቀ መዛሙርትም ምላሽ ነው፣ ሁለተኛ ደግሞ ለሐዋርያት ትእዛዝ ነበር። እነሱ በሚጾሙበት ወይም ደግሞ የዮሐንስ ደቀ መዛሙርትና ፈሪሳውያን በሚጾሙበት ጊዜ ሐዋርያት እንዲጾሙ አልተገደዱም። ለምን? ሙሽራው ጌታቸው መድኃኒታችን ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር ወልድ አብሯቸው ነበር ያለ። የማን? የጾም ፈጣሪ ማለት ነው። ስለዚህ ጾም የምንጾመው በረከትን ለማግኘት ከእግዚአብሔር ጋር ለመገናኘት ነው አይደለ? ስታዩት እኮ ነገሩም እንትን አለው አይደል? ለምን እንደጠየቁ የቅዱስ ዮሐንስ ደቀ መዛሙርት ለምን እንዴት እንደጠየቁ እንትን ይላል። ምክንያቱም እግዚአብሔር ከነሱ ጋር ነው። እሺ ለምን ይጾሙ? እንደዛ ከሆነ በአካል አብሯቸው እያለ ምንን ፈልገው ነው መጾም የነበረባቸው አይደለ? ይሄ ከሎጂክ አንፃር ወይም ደግሞ ከስነ አመክንዮ አንፃርም ስታዩት ያስኬዳል።
ሙሽራው ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር ወልድ ከነርሱ ጋር እያለ ምንን ፈልገው ይጾማሉ? በረከት ቢሉ በረከት ከሱ ነው። እግዚአብሔርን ለማግኘት በጸሎት ምላሽ ለማግኘት ከሱ ነው፣ አብሯቸው ነው ያለና ሙሽራው ከነርሱ ከተወሰደ በኋላ እንደሚጾሙ ተናግሮ ነበር። እነሱም ያን ትእዛዝ መሰረት አድርገው ስራ ከመጀመራቸው በፊት ይህንን ጾም ጾመውታል ማለት ነው። ስለዚህ ይህ የሐዋርያት ጾም ማለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት እንዲጾሙት ያዘዘው ነው ብንል ስህተት አይሆንም ማለት ነው። ስህተት አይሆንም። ምክንያቱም አንደኛ ስራ ሲጀምሩ የመምህራቸውን ፈልግ መከተል አለ። ተማሪ የመምህሩን ፈልግ ነው መከተል ያለበት። ጌታችንና አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በሚያስተምርበት ጊዜ ደቀ መዝሙር ከመምህሩ ሊበልጥ አይችልም ብሎ ነበር አይደለ? ስለዚህ እነሱ መምህሩ ያዘዛቸውን ጾም ይጾማሉ። ወይም ደግሞ መምህሩ የጾመውን ጾም እነሱ መምህሩ ጾሞ ነበር። መምህሩ ስራን ሲጀምር ፈለግ አድርጎ እናንተ ደግሞ ወደ ስራ ስትገቡ እንደዚህ አድርጉ ብሎ እንዳደረገው እነሱም ይህንን ጾም መጾም ነበረባቸውና ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የሱን ያደረገውን ፈለግ ተከትለው ይህን ጾም ጾመውታል ማለት ነውና አንደኛው ነው። ሁለተኛው ደግሞ ትእዛዝ ነው። ታዘዋል። ለዮሐንስ ደቀ መዛሙርት የተሰጠው መልስ እኔ ከሄድኩ በኋላ ትጾማላችሁ የሚል ነው። ለሐዋርያት ማለት ነው። ለዮሐንስ ተመልሶላቸዋል። እግዚአብሔር አብሮን እስካለ ድረስ እንዴ ያ ማለት እኮ በመንግስተ ሰማያት ወይም ደግሞ በገነት ጾም አለ እንደማለት ነው። እንደዚህ የሚባል ጾም የሚባል አይደለም የሚኖረው፣ ህይወት ነው ያለው። በዛ ህይወት ነው ያለው። ይሄ ምግብ ምናምን የሚባለው ስጋዊ ነገር ሳይሆን ህይወት የሆነ ነገር ነው ያለውና አዳም በገነት እያለ ምንም ጾም የሆነ የሚከለከልበት ሰዓት አልነበረውም። እንዲጾም የተነገረው የእግዚአብሔርን ሕግ ከማፍረስ ነበር እንዲጾም የተነገረውና ያ ደግሞ ሕጉን አፍርሶ በላ። ከዛ በኋላ ነገሮች እግዚአብሔርን ለማግኘት መጾም፣ መጸለይ፣ መስገድ፣ መንበርከክ የሚሉት ነገሮች አብረው ከዚህ ወደ ምድረ ፋይድ ወይም ደግሞ ወደዚህ ምድር ስንወርድ አብረው ተከትለውን መጥተዋል ማለት ነው። ግን ጌታችን አምላካችን ኢየሱስ ክርስቶስ በስጋም በአካልም በመንፈስም በምንም አብሯቸው እያለ እንዲጾሙ አይገደዱም ነበርና ጌታችን መልሱ ፍጹም ስነ አመክንዮ አዊ የሆነ ትክክለኛ መልስ ለዮሐንስ ደቀ መዛሙርት መልሶላቸዋል። ይህ ጾም እንግዲህ ብዙውን ጊዜ እንደ አብይ ጾም ወይም ደግሞ ጌታችን አምላካችን ኢየሱስ ክርስቶስ የጾመው ጾም አብይ ጾም ብለን የምንጠራው አለ አይደል? እኛ ስንት ቀን ነው የምንጾመው? ሁላችሁም ታውቁታላችሁ። ጌታችን አምላካችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ነው የጾመው፣ የባለፈውን ጾም ማለት ነው። እኛ ደግሞ 55 ቀን እንጾመዋለን ማለት ነው። 55 ቀን እንጾመዋለን። እንግዲህ ከ55ቱ ቀን እንዴት ነው 55 ቀን የተጨመረው የሚለውን ስናየው የምታውቁትን መድገም ፈልጌ አይደለም፣ ግን ስለዚህኛው ጾም ላስረዳችሁ ፈልጌ ነው። 55 ቀን የምንጾመው የመጀመሪያው ሳምንት የጾመ ሕርቃል ወይም ደግሞ የእስራኤል ንጉስ እስራኤላውያንን በጦርነት በተወረሩበት ጊዜ ከዛ ጦርነት እንዲያድናቸውና ንጉሱ እንዲገድላቸው በለመኑት ጊዜ ነፍስ መግደል ብዙ ጊዜ ለመጾም የቀኖናቸው ነው፣ የነሱ ቀኖና ነውና ነፍስ የገደለ ይሄን ያህል ጾም ተብሏልና ይሄን ያህል መጾም አልችልም ብሏቸው ነበር። አይ እኛን ጾም እንዳለን ተከፋፍለን ብለው የህይወት ዘመኑ ሙሉ ጾም ጾመውለታል። ያን በማሰብ ጾመ ሕርቃል ብለን የመጀመሪያውን ጾም እንጾመዋለን። ከዛ በኋላ ደግሞ ቀጣይ ደግሞ የሕማማት ሳምንት አሉ። እነዚህ ሲነሱለት 40 ቀን ይሆናል። ነገር ግን ይህ የሐዋርያት ጾም ወይም ደግሞ የሰኔ ጾም ብለን የምንጠራው እንደዚህ አይነት ውስን የሆነ ቀን የለውም፣ ፊክስድ የሆነ ቀን የለውም። ለምሳሌ የእመቤታችን ጾም በዚህ በቀጣዩ ወር ከሐምሌ ቀጥሎ በሚመጣው ወር ወይም ደግሞ በነሐሴ ወር የምንጾመው ይህ ጾም 16 ቀን ነው፣ የተወሰነ ነው አይደለ? አዎ። እና እሱም እንደዚህ ውስን ያለ ጾም ነው። ይህኛው ጾም ግን ይለያል ማለት ነው። ስለዚህ ቢበዛ 45 ቀን ነው የሚኖረው። 45 ቀን እንጾመዋለን፣ በጣም በዛ ከተባለ ማለት ነው። አነሰ ከተባለ ደግሞ 15 ቀን ይጾማል ማለት ነው። ስለዚህ ቢበዛ 45 ቀን ቢያንስ 15 ቀን ይጾማል። ይህ የሐዋርያት ጾም ብለን የምንጠራው ጾም ማለት ነውና እንግዲህ
በዚህ ጊዜ በሁሌ ጾም ሲነሳ ብዙ ክርስቲያኖች የሚሸበሩበት አጋጣሚ ሊሆን ይችላል። ለምንድን ነው ካልነ መጾም የማይችሉ ሆነው ግን ጾም የሚለው ለምሳሌ የሆነ ህመም አሟችሁ አረብ ሆኖ ጠዋት ከሌና ለማዋጥ ማዋጥ ቢኖርባችሁ ሆዳችሁ አይቀበለውም አይደል? ወይም ሆዳችሁ ሳይሆን ህሊናችሁ አይቀበለውም ለማዋጥ። ነገር ግን ማዋጥ አለብን አይደል? ደግሞ እኛ የምንበላው እኮ ምግብ የምንበላው ነፍስ ያለ ስጋ መቆም ስለማትችል ነው። ስጋ ያለ ነፍስ፣ ነፍስ ያለ ስጋ አይቆምም። መደጋገፍ አለባቸው። እግዚአብሔር መመለክ አለበት። እግዚአብሔር የወሰነው ጊዜ እስኪደርስ ድረስ እግዚአብሔርን እያመሰግን ሁለቱንም አስማምተን መኖር አለብን። ስለዚህ በጽኑ ህማን ያሉ ሰዎች በዚህ ጾም የማይጾሙ ሰዎች አሉ። ለምሳሌ ይህን ጾም እንዲጾሙ የማይገደዱ አካላት አሉ። የአዋጅ ጾም እንደመሆኑ መጠን ሁላችንም ግዴታ አለብን የመጾም አይደለ? አዎ ይሄ የአዋጅ ጾም ነውና ሁላችን መጾም አለብን፣ ግዴታችን ነው ማለት ነው። ነገር ግን ይህ ጾም እንዲጾሙ የማይገደዱ አካላት ደግሞ አሉ። እነማን ናቸው ነው እነዚህ አካላት? እንግዲህ ህፃናት አይጾሙም። ህፃናት ለሰውነታቸው እድገት የሚያስፈልጋቸውን ምግብ ማግኘት አለባቸው። ስለዚህ ህፃናት እንዲጾሙ አይገደዱም። ህፃናት ስንል እነማን እንደሆኑ ይታወቃሉ። ነፍሰ ጡር እናቶች እንዲጾሙ አይገደዱም። እንደዚህ ስንል ግን የጥሉላት የስጋ ምናምን ቦችን ሁሉ እንዲመገቡ የከብት ስጋዎች፣ ዶሮ፣ እንቁላል ምናምን እሱ ማለታችን አይደለም። እንግዲህ እነዚህ ነገሮች በንስሐ አባት የሚታዩ ናቸው። ነገር ግን ጀነራሊ ነው የምናየው። አሁን የምናወራውን እናንተ የምታዩት ከንስሐ አባት ጋር ነው የሚመካከረው ሐሳቡ። ግን ሐሳቡን እናገራለን። የሚወስኑት የንስሐ አባት እያንዳንዱ የንስሐ አባት ነው። እያንዳንዱ ክርስቲያን የንስሐ አባት አለው። ስለዚህ የንስሐ አባቱ ናቸው የሚወስኑት ማለት ነው። እና የማይጾሙ አካላት የምንላቸው እነዚህ ነፍሰ ጡር እናቶች አሉ። በጣም ምግብ የሚያስፈልጋቸው የህፃኑ ጤንነት መጠበቅ አለበት። የእሷም ጤንነት መጠበቅ ስላለባት ብዙ ደም ይፈሳል ጊዜ አለ። ስለዚህ መጾም ያለባት ጊዜ አለ። ነገር ግን ደግሞ የማትጾምበት ጊዜ አለ ማለት ነው። ህፃናት፣ ነፍሰ ጡር እናቶች፣ አራስ እናቶች ወይም ደግሞ አጥቢዎች፣ ልጅ የሚያጠቡ እናቶች እነሱም እንዲጾሙ የማይገደዱበት ጊዜ አለ ማለት ነው። ህፃኑ በቂ ወተት ማግኘት አለበት ከእናቱ፣ እናቲቱም ደግሞ ጤንነቷ መጠበቅ አለበት። ስለዚህ እነዚህ አካላት አስፈላጊ በሚሆንበት ጊዜ ጾሙን መጾም ይችላሉ። ከንስሐ አባታቸው ጋር ተነጋግረው እንዲጾሙ የማይገደዱበት ጊዜ አለ። ሌላው ደግሞ በጽኑ ህሙማን ውስጥ ያሉ እግዚአብሔር ምሕረት ይላክላቸው እንጂ እንደዚህ በጽኑ ህሙማን ውስጥ ያሉ በሐኪም ትዕዛዝ ምግብ እንደሚያስፈልጋቸው የተነገራቸው ጽኑ ህሙማን ህመምተኞች እነሱም ይህን ጾም እንዲጾሙ አይገደዱም ማለት ነው። በምግብ ምክንያት ሰው መሞት የለበትም አይደለ? ምግብ በማጣት መሞት የለበትም። እግዚአብሔር ሲጠራው እንጂ በቃ ሲለው እግዚአብሔር ከጠራው ምግብ በላ አልበላ መሞቱ አይቀርም አይደለ? አዎ። ስለዚህ በምግብ እጥረት ወይም በረሃብ እንዲሞቱ አይደረግም፣ መደረግ የለበትም። ሌላኛው እነዚህ ምንድነው የሚባሉ ምግብ የሚያስፈልጋቸው ህመምተኞች ለምሳሌ የስኳር በሽተኞች ምግብ የሚያስፈልጋቸው ይሆናል። የኩላሊት በሽተኞች ውሃ ምናምን የሚያስፈልጋቸው አሉ። ስለዚህ እነዚህ ሰዎች ጾሙን እንዲጾሙ አይገደዱም ማለት ነው። አይገደዱም። ዝርዝር ሐሳቡ በንስሐ አባት ይወሰናል ብያቸዋለሁ። ስለዚህ እነዚህ እንዲጾሙ የሚገደዱ አይደሉም። ሌሎች ደግሞ በጣም ከባድ ስራ ሰርተው የሚተዳደሩ የጉልበት ስራ የሚሰሩ ማለት ነው። በጉልበት ስራ የሚተዳደሩ በጣም ከባድ የሆነ ስራ እና ምግብ የሚያስፈልግባቸው ሰዓት ካለ እንደምታውቁት ጾማችን እስከ 9 ሰዓት ነውና ያ ማለት ቀን ሙሉ ማለት ነው፣ ውሎ ማለት ነው። ስለዚህ እነዚህ ሰዎች 9 ሰዓት ሙሉ መጾም ላይ ተጠበቅባቸው ይችላል ማለት ነው። 9 ሰዓት ሙሉ መጾም ላይ ተጠበቅባቸው ይችላል ማለት ነው። ሌሎች ደግሞ ተጓዥ በጣም ረጅም ርቀት የሚጓዙ መንገደኞች አሉ። እነዚህ ሰዎች አስፈላጊ በሆነ ሰዓት ምግብ መመገብ አለባቸው አይደለ? ሹፌር ከሆነ ሹፌሩ በድካም ምክንያት ብዙ ሰዎችን ለአደጋ ሊያጋልጥ ይችላል አይደለ? ስለዚህ እነዚህ ሰዎችም ተጓዦችም እስከ 9 ሰዓት እንዲጾሙ ላይገደዱ ይችላሉ። ይህም
ንስሐ አባት የሚወሰን ነው የሚሆነው ማለት ነውና እነዚህና የመሳሰሉ በዚህ ጾም እንዲጾሙ የማይገደዱ አሉ፣ የሚጾሙበት ይዛሉ። በተለይ ሹፌሮች የሚጾሙበትና የሚያጾሙበት ሰዓት ከንስሐ አባታቸው ጋር በመነጋገር መወሰን አለባቸው እንጂ በጣም ብዙ ሕዝብ ይዘው የሚጓዙ ናቸውና ለብዙ አደጋ መጋለጥም ይመጣል። ስለዚህ ቤተክርስቲያናችን ይህን ሁሉ ትገነዘባለች። እግዚአብሔርም ደግሞ የልብን አዋቂ ነው። እግዚአብሔር ልብን ነው የሚያውቀው። በልብና በንጹህ መንፈስ የሚመለክ አምላክ ስለሆነ መንፈስ ደግሞ የውስጣችንም የውጭንም የሚፈትሽ ነውና እግዚአብሔር ያውቃል ሁሉንም ነገር። ስለዚህ ሁላችንም ይህንን ጾም ጾመን በረከቱን ለማግኘት ከእግዚአብሔር ጋር ለመገናኘት ሐዋርያት ይህንን ጾም የጾሙት በጎ ስራን ለመስራት ነው። የእግዚአብሔርን ወንጌል ወይም የመምህራቸውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ወንጌል ለዓለም ለማዳረስ ነው ይህን የጾሙትና ከዚህ ጾም በኋላ ነው ወንጌልን በዓለም ተሰራጭቶ የምታወት ተጥለቅልቀን ያለ ነው። ዛሬ ወንጌልን እንደራሱ አካሄድ ተረጎመው እንጂ ወንጌል ያልተዳረሰበት አካባቢ አለ ቢባል ማንም አያምንም። ነገር ግን ሁሉም የየራሱን ትርጓሜ እየሰጠው የየራሱን መንገድ ሄዷል። እግዚአብሔር ያንን ነገር እርሱ በፈቀደውና በወደደው መጠን ያስተካክለዋል ወይም ደግሞ የመጨረሻውን ክፍያ ይከፍለዋል ማለት ነው። ሌሎች ደግሞ ጆሮአቸውን ደፍነው ወንጌልን የማይሰሙ የራሳቸውን የጻፉትን መጽሐፍ የሚከተሉ አሉ። ነገር ግን ወንጌልን በጆሮአቸው ከመስማት ወይም ደግሞ ወንጌል ከነሱ ከመድረስ አልቦዘንም ማለት ነው። ወንጌል ጌታችን አምላካችን ኢየሱስ ክርስቶስ እንደተናገረው ለዓለም ይሰበካል ብሎ ነበር። የብርሃኑ ወንጌል ለዓለም ተሰብኳል። ይህንን ያደረሱት ደግሞ ከዚህ ጾም በኋላ ነው። ስለዚህ እኛም ሁልጊዜም ማንኛውም ስራ ከመስራታችን በፊት ጾምን ብንጾም በጣም ወሳኝ ነው። ብንተገብረው ከኔ ጀምሮ ሁላችንም የሆነ እቅድ ካቀድና የሆነ ነገር ለመስራት ከፈለግን መጀመሪያ እቅድ ብናወጣና ከዛ እቅድ ጀምሮ ግን ዋናው እቅዳችን ወይም ደግሞ ዋናው እቅዳችን መሆን ያለበት ጾም መሆን እንዳለበት ከዚህ ጾም እንረዳለን። ይሄ ብቻ አይደለም። ጌታችንም ከመጾሙ በፊት ኢብን የዓለማት ፈጣሪ የፍጥረት ፈጣሪ እርሱ እንኳን ወደ አገልግሎት ወይም ደግሞ ወደ ትምህርትና ወደ ማዳን ስራ ከመግባት በፊት 40 ቀንና 40 ሌሊት ጾሟል። ስለዚህ ይሄ ለሁላችንም ትምህርት ነው። ከመጋባታችን በፊት ብንጾም ሁለታችንም ይሄ በቤተክርስቲያናችን በጥንቱ የቤተክርስቲያን ስርዓት ያለ ነው። ከጋብቻ በፊት ብንጾም የሆነ ትልቅ ስራ ከማስባችን በፊት ብንጾም እንደዚህ ነገሮችን ብናደርግ በረከቱ ለኛ ነው፣ ወደኛ ነው የሚደርሰውና በድጋሜ እንኳን ለዚህ ታላቅ የሐዋርያት አባቶቻችን ጾም በሰላም አደረሳችሁ። ጾሙን ያስጀመረና አምላክ የሐምሌ አቦ ደግሞ ወይም ደግሞ ሐምሌ 5 ጾሙን በሰላም አስፈትቶን እንኳን በሰላም ፈታን ለማለት ያብቃነ። እንግዲህ ይህ ቻናል የተለያዩ ትልልቅ የጸሎት መጽሐፎች አሉበት ነው። ሰይፈ ሥላሴ፣ መዝሙረ ዳዊት፣ ወንጌል ሁሉም ያለበት ነውና እንድትጠቀሙበት ማሳሰብ ፈልጋለሁ። እናንተ ደግሞ ለአንድ ሰው መዳን ምክንያት ሁኑ፣ ለሌሎች ሼር አድርጉ። በተለያዩ ዛሬ እንደምታዩት ሶሻል ሚዲያው በጣም ሰፊ ነው። በፌስቡክም ይሁን በቴሌግራምም በቲክታክ በዩቲዩብም ይሁን በተለያዩ ምክንያት ሼር እያደረጋችሁ ለሌሎችን አርሱላቸው፣ ለሰዎች መዳን ሁኑ። እግዚአብሔር አምላክ ከኔም ከናንተም ጋር ይሁን። በጣም ነው የማመሰግነው። አብረን ስላለን በጣም ነው የምወዳችሁ። ወደፊት ብዙ ስራዎችን እንሰራለን። ሰላም ሁኑልኝ።